ምን ለምን ፈልጋ እሱም ፈልጋ አርሴ ምድርና ሰማይን እኔ ሁለት ነኝ ዛሬ ነገ ደግሞ ነገ ልገላገል አልገላገል አላቅ አንድ ቀን ግን ተሱ ጋር ከበር እህትየዋ ደበደበች ምናምን ተባለ እኔ ቤት አንድ አመት ኖራለች የሱ እህት አለ የሱ ወንድም አለ እኔ ጋር ሙሉ ፋሚሊዎቹ እኔ ጋር አሉ እሷም አለች ምንድነው የተባለው እሷና እሱ አንድ ቤት ስለሆነ ተጋብተዋል ተባለ እኔ ግን እውነት ነው እኔ በቃ እየቀለዱ ነው ብዬ ነው ጸጥ ያልኩት አልሰማቸውም ተስራዬ ቦታ እያስባረሩኝ እንያዛት እያሉ እንደዚህ እናስደርጋት እንዳሉ አሁን ራሱ አሁን በዚህ ሳምንት ውስጥ እሷ መግባት አለባት ፖሊስ ማስያዝ አለብን እሷ ማን ስለሆነች ነው እያሉ 3 አመት ከእድሜ እኔ ከነሱ በላይ አዝኛለሁ ዛሬ እዚህ ላይ ሚዲያ እየገባች ይዊ ገዳይ ናት ይዊ አራጅ ናት ይዊ ሌባ ናት ይዊ እንዲናት የሚሉን እስቲ አንድ ሰው ኤቪደንስ ያለው ሰው ያቅርብ እነዚህ ሰዎች ተመርምረው ብዙ ነገር ሆነው ፖሊስ ጋር ሄዶ ኤምባሲ አረጋግጦ በኋላ እንደሞቱ አውቀው እሬሳቸው ወደ ኢትዮጵያ ገባ የሆነ ታይም ላይ ምን ተባለ ጸጉራቸው ማን ነው የሚላጨው ተባለ አንድ ሰው ላጫለው አላለም አንድ ሰው አላለም ማን ነው የሚላጫቸው ታዲያ አሉ እኔ እንቅልፍ ይዞኝ በእንቅልፍ ልቤ ህፃኗን ባንጋሌዎቹ ጭንቅላቷን ይነካሉ ሲሉ እኔ ግን ብድግ ብዬ ምን አልኩ እኔ ላጫታለሁ ህፃኗን ትልቋን ግን አልችልም ብዬ አንድ ሰው አይደል አንድ ልጅ ነኝ ከኔ ጋር የገባችው እኔ ጸጉሯን ላጭቼ እስከሚቆለፍ ድረስ በሩ በመስማር 8 ቦታ በመስማር ተመቶ እስከሚቆለፍ ድረስ እኔ ነበርኩ አጠገባቸው ያለሁት እዛው ለቅሶ ላይ መተው ግን ምን ሲሉ ነበር እሷ ናት ገዳይ ሆስፒታል ሄዳ እሷ ዋስጣላት ሆስፒታል ሄዳ እንድትታሸግ ተደረገች ኩላሊቷን ስንት ነገር አደረገች ብሎ 2 አመት ከ9 ወር አላስገባ አላስወጣ አንድ ሰው እኔ ፍለፊት ያሉት እኔ ሰላም እንኳን አይሉኝም ነበር አንድ ቀን ስራ ልፈልግ ብል አንድ ሰው እንኳን እኔን አንደርስታንድ ያደረገኝ ሰው የለም ነበር አንድ ቀን ምን ሆነሻል ያለኝ ሰው የለም ነበር ይዊ አታልቅሽ ለምን አታልቅሽ ብለው ህይወቴን ሊያተረባብሽ በማልቀስ ነገር የለም ሳራ ብዙ ጉዳይ ታርጌ ጣልቃ ማንም ሰው እንዳይገባ ሳሪ ቆይ አንዴ ሳሪ እሷ አይመጣችሁ ቆይ አይደለም እኛንችን አናውቅም ግን ደግሞ ልንገርሽ ሳሪ ሀቄን አወጣለሁ ብላ ነው የመጣችሁ ሮዚ ሚዩት አድርጊሽ ሀቋ ሳሪ ደግሞ እኔ ነኝ ሚዩት አድርጊሽ ተረጋጊያ ስትጠሪ ነው የምታወሪው ስትጠሪ ታወሪያለሽ ሳሪ ያውልሽ ሀዊ ሀቅሽን ልታወጪ ነው የመጣሽው ምንም አይነት ለቅሶ አይፈቀድም ለመሰለሽ ኮሜንታተሮቹ ሲኦል ሁላችንም ሲኦል ነው የምንገባው ስታለቅሱ ስሜታይ ስትሆኑ አንቺ ትክክል ሲሉ በኋላ ደግሞ ሮዚ ደግሞ ሚውታን ከፍታ ስታወራ ሮዚ ትክክል ነው የሚሉት ለሰው ፈተና ሳትሆኚ ይሃው ልንገርሽ ቆይ ሳታለቅሽ ቆፍጠን ብለሽ ሂጅበት ከሰማይ በታች ምንም ነገር የለም ውዴ ዝም ብለሽ ሳታለቅሽ ውሃሽን ጥጥት እያረግሽ አጠገብሽ የሳሪ ቆሎ ያለ ካለ ቃም እያረግሽ አውሪ ውዴ ቆይ አይደለም ቆይ መሲ ጨዋታ ይውልሽ ቆይ አዳምጪኝ ከዛሬ 3 አመት በፊት ስሚኝ አዳምጪኝ ኩዌት ላይ እናትና ልጁ ባህር ገብተው የሞቱ ልጆች አሉ እሷ እንዳስረዳችኝ እና እነዚህ እናትና ልጅ የሞቱት ባህር ገብተው ነው በጣም ብዙ ሲወራ ነበረ እና እሷ በጣም ጓደኛዋ ነበረች አሁን ምንድነው እያለች ያለችው እነ ሮዚና የሮዚ ጓደኞች በህግ አጽድቆ ህግ አይቶ የኩዌት ኤምባሲ አይቶ አጽድቆ ማንም ሰው እንዳልገደላት አርጎ ነው እንግዲህ የላከው አስከሬኗን ተመርምሮ አሁን ግን እነዚህ ሰዎች ወደ ላይ እየወጡ እሷ ባለቤቷን ፈልጋ እንደገደለች ከባለቤቷ ጋር ግንኙነት እንዳላት የተለያየ ነገር እያወሩባት ስለሆነ ሐቋን ማውጣት ትፈልጋለች ይዊ ደግሞ አሁን ባለችበት ሰዓት የነብሰ ጡር ናት ግን መሲ ልንገርሽ እኔ ይህንን ጉዳይ መያዝ አልፈልግም ባይዘወይ ለምን እንደሆነ ታውቂያለሽ በጣም ሉዝ ነው የሚሆነው ያኔ ረጅም ሰዓት ነው የሚሆነው ስለዚህ ምናልባት ወይ መሲ ቤትሽን ከፍተሽ የተሻለ ነገር አወራችኋለሁ ካልሽ ምክንያቱም እነ ሮዚም ሌላ ናቸው ግሩፕ ናቸው ሂዊም ሌላ ናት ይሄ ደግሞ ሌላ ነገር ነው ስለዚህ ይቺ ልጅ የእውነት ሐቋ እንዲወጣ ከተፈለገ በዲሲፕሊን የሚነጋገሩበት ቤት ይግቡ እንጂ እኔ ጋር ወይ ይቺ ልጅ የሞቱትን አላህ ነፍሳቸውን ይማር እቺ ልጅ ደግሞ ለረጅም ጊዜ ተጎጂ ነኝ ግን አንዳንድ ሰው በውስጡ የያዘውን ነገር ሲናገረው ይወጣለታል ኦልሬዲ ፍርድ ተሰጥቷል እነዛ ሰዎች ተቀብረዋል ነገር አክትሟል አልቋል ግን የተወራው ነገር
ይሄ ሳይሆን ይሄ ነው ሰው ይወቅልኝ ብላ ነው መታ የተናገረችው አይደል? አሁን ሌላ ታሪክ አለን የሚሉ ሰዎች ካሉ እስከዛሬ የት ነበሩ? ስለዚህ እዚህም ቤት ሆነ እንደገና መሲ ቤት ተከፍቶ የልጅቷን ቁስል መቆስቆስ ወይም የሟች ቤተሰብን ሀዘን መቆስቆስ አስፈላጊ ላላ ሙኒቴ እነሱ ችግር ካላቸው እነሱ እኮ ቤታቸውን ከፍተው አንዷ የምትኖረው እዛ ቦታ ነበር። ወደ አሜሪካ ስትወጣ ቤቷን ከፍታ ይቺ ልጅ ከባለቤቷ እንደወለደችን እንዳረገዘችና አሁንም የገደለችው ባለቤቷን ብለው እንደሆኑ እያስወሩባን ነው። ሙሉ ላይቭ ሁሉ አለ ልካልናለች። ስለዚህ ይቺ ልጅ ስሟን ማጥራት ትፈልጋለች። ቢኮዝ ኦፍ አሁን በየቦታው እንደምታይ እየተገለለች እየተሰደበች ህግ ይዞት በህግ ያለቀ ጉዳይ በህግ የተነገረ በሆነ መልኩ ነው ማጥራት ካለባት። ይዊ ሙኒቴ ቁጭ ብላ መጀመሪያ እሷን አተበዳይ ተበዳይ ብላ መታለች። መጀመሪያ እሷ ትናገር፣ ሌላ እኔ አለው ብሎ የሚል መጥቶ ይናገር እንጂ ድብልቅልቅ በሆነ መልኩ አይሆንም። አሁን ሮዚ እኔ ባለ ጉዳይ ነኝ አለች። እሷ አንድ ነገር ልንገርሽ፣ የአንድ ሰው ወሬ ብቻ ሰምተሽ አልሰማንም። ተረጋጊ ሴትዮ፣ አልሰማንም። ስለወጣች አትበይኛ። ስለወጣው ሀቂ ጄኔ ተረጋጊ። አንቺ ማንጠራ ያለች ምን ትሰሪ ነበር? ሲጀመር አንቺ ማንጠራ በአካል ባለችበት እኛ እኔ ታሪኩንም አላውቅም፣ ግን ጀነራሊ ጭንቅላት ያለው ሰው ሲያስበው እዛ ያለች ወንጀለኛ አካል ለማስያዝ ስትችል ወጣ የሚያስወራ ደግሞ ሌላ ታሪክ የለም። ለማንኛውም አንቺ እኔ እህት የልብሽንና ስራሽን አላህ ነው የሚያውቀው። ልብሽ እንዲያርፍ መናገር የምትፈልጊውን ተናግረሽ ዘግተሽ ውረጅ። እሺ ኦኬ። አሁን የገባችው ሮዝ የምትባለው እንደ ቅድሙ እንዳልኩሽ እዚህ ነበር የምትኖረው፣ አሜሪካ ገባች። እንዳልኳችሁ እዚህ አንድ ሰው እኔን የሚወደኝ ሰው የለም። ለምን? እነሱን ቀድሞ ያሳመነ ሰው ስላለ፣ እኔ ማውራት ስለማልችል ከሱ ጋር ተያይዛ ነው የምትሄደው አሉ። እናት ልጅና ሚስት ነው የሞተበት። ለእኔ በጣም ባለውለታዬ ነው። ተየቃም አንስቶ እስከ ብዙ ቦታ እንድደርስ ዛሬ ባለትዳር ባለ ልጅ እንዳደርግ ያደረገኝ እሱ ነው። አዎ በተከፋ ጊዜ አብሬው ሄጃለሁ። አዎ በተከፋ ጊዜ አጽናንቼዋለሁ። እሱም ብቻ አይደለም እህትየዋንም እዚህ እህትየዋን ብቻ አይደለም እናትየዋን ኢትዮጵያ እየደወልኩ እሱም ብቻ አይደለም የእሷን እህት ይኸውልሽ እኔ ቤት ውስጥ 9 ወር ሲቀመጡ አንድ ቀን ብር ክፈሉ ብያቸው አላውቅም። ገባሽ? እዚህ ጋር ግን እኔን እዚህ ጋር አፍነው ይዘው እኔ ሲቪል አይዲ የለኝም እንደዚህ እፍና አድርገው ይዘው ጫወታቸውን ውጭ ሲጫወቱ ነበር። ግንስ ሲሄድ ስራ ቦታ ያበሩኛል፣ አብረውኝ የማያውቁትን ሲሄድ የሆነ ነገር ያደርጉኛል። እኔ አልገባኝም። መጨረሻ ላይ እራሷ በራሳቸው መንገድ ነገሩ። ከዛ ምንድን ነው የምትሉት? እኔ እኮ አልገደልኩም። እኔ ብገል ኖሮ እዚህ ጋር እንዴ ቆም ሄዳለሁ? ያሳደግኳትን ልጅ እንዴት ነው እሱ ምገለውስ? እንዴት ነው ጭንቅላትስ የሌለኝ? ሮዝ የምትባለው እኔ አይቻት አላቅም። የእሷም ጓደኛ አይደለችም። መታም ቤት አይቻ አላቅም። 7 ዓመት አብረን ኖረናል ከነዚህ ተሟቾች ቤተሰብ ጋር አንድ ቀን አይቻት አላቅም። ልክ አሜሪካ ስገባ እኔ መርገጥ ጀመረች። ነይ ውጪ አንቺ ሸርሙጣ፣ አንቺ ጋለሞታ ነይ ውጪ እያለች ማለት ነው። ከዛ እኔ አላወኩም ገባው። እኔ አልገባውም። ዝም ብያየውና ክክክ ብዬ ሳኩባትና ወጣው። ኢትዮጵያ ሄዳ አለችኝ ሮዝ ወልዳ ነው የመጣችው ከሱ አለች። እኔ ግን ኤቪደንሱን ልክላችኋለሁ፣ የተጋባውበትን ወረቀት የልጁ የት እንደሆነ። ሁለተኛ ደግሞ ገና አልወለድኩም። እኔ ትክክለኛ ኤቪደንስ ቢኖረኝ ወልዳ ከሱ መጣች አትል። እኔ ገና እርጉዝ ነኝ፣ የ8 ወር እርጉዝ ነኝ፣ ገና ነኝ። የትናንት ለ10 ነው የምወልደው ገና። ከዛስ ተባለ። አዎ ገላለች፣ አዎ አበልጋለች፣ አዎ እሱን ፈልጋለች፣ ያው ከሱ ወልዳለች አሉኝ። እኔ ከሱ ከወለድኩ ማጣራት ነው ከኋላ። አስፈላጊ ነገር ከሆነ እኔ የጋብቻዬን ወረቀት እልካለሁ። አስፈላጊ ከሆነ የሆስፒታሉን ውጤት እልካለሁ። ገደለች እያሉኝ፣ አባለገች እያሉኝ፣ ወለደችለት እያሉኝ በእያንዳንዱ ቦታ ሲሄድ እየተከታተሉ እያሳቀቁኝ፣ ብታመም ማለት ነው ከበልጄ ውጪ ወይም ከሌላ ሰው ውጪ አንድ ሰው እኔ ጋር ደርሶ በር የሚያንኳኳ ሰው የለም። እኔ ሰው ከፊት ለፊቶች አሉ ጎረቤት፣ ምሳሌ ነው የምልሽ። እኔ ተመጣው በበሬ ጋር አልፉ ሊፍት ላይ አብረው ማንኛውም ሰው ሊፍት ላይ አብረውኝ አይገቡ። እኔ እውነት ነው ያለችው ከና አላቃትም። አርሴማ ምስክሬ ነች። አላቃትም። ገብታ ስትረግጠኝ ነው። አሜሪካ ስለሄደች ብቻ ህይወት ነው ውጪ፣ ህይወት ነው ግቢ፣ እሷን መደብደብ አለብን፣ እሷን ማዝያዝ አለብን። ማታ እሱን ሰምቼ ተኝቼ ጠዋት ስነሳ ሌላ ላይ ገብተው እሷ መያዝ አለባት፣ እዚህ ሀገር መኖር የለባትም። እንዴት ነው ያሉት? አንድ ሰው አሉ
እቺ ልጅን አንድ ሰው እስቲ ሀገሩ ማስገባት የሚያቅተው ሰው አለው ወይ ነው ያሉት። የእነሱን አልበላው ከእነሱ አልተበደርኩ አመመኝ አላልኳቸው፣ ሐኪም ቤቱ ሰዱኝ አላልኳቸው። ሄዊ ከይቅርታ ጋር አንድ ጥያቄ ግራ የገባኝ ነገር ስላለ አንድ ጥያቄ ልጠይቅሽና ትናገሪያለሽ። የሆነ ጊዜ እናትና ልጅ ባህር ውስጥ ገብተው የሞቱት ናቸው አይደል ሳሪ? አዎ። ቆይ እሺ ጥያቄ ልጠይቅሽ። ባሏ ይሄንን ጥያቄ አንቺን ጠይቆሻል? አልጠየቀኝም። እሺ ባሏ ይሄን ጥያቄ የእሷ ቤተሰቦች ጠይቀውሻል? ይኸውልሽ ባልየው ሊጠይቀኝም አይችልም። ለሱ መጀመሪያ ወደኔ እዚህ ወደ ኬት ወደኛ ጋር ሊመጣ ሲል ባልየው ማለት ነው የሱ ቤተሰብና የሷ ቤተሰብ ሆነው ይዊ ልጅ ተዚህ ተነግሯቸው ነው ይዊ ልጅክንና ሚስትክን የገደለችው ይዊ ናት፣ ሄደክ እዛ ቤት እንዳትገባ ብለው እግሩ ላይ ወርቀው ገዝተውት ነበር። እሱ ግን ምንድን ያለው እኔ አይደለሁም ያሳደግኳት እሷ ነች ያሳደገችው። ምስታሂል በአይኔ ባይኳን አላምንም፣ እቺ ልጅ በፍጹም አትገልም ብሎ ሰተት ብሎ እሱም እህትየዋ 1 ዓመት እኔ ጋር ኖራለች፣ እሱም እኔ ጋር ነው የሚኖሩት። ገባሽ አይደለም? አንድ ቀን ይሄ ጥያቄ ጠይቆኝ አያውቅም። አንድ ጫጫታና ይሄንን ከበሮ እየመቱ ያሉት እነማን ናቸው ታዲያ? እና ሌሎቹ አሁን ለምሳሌ ይኸውልሽ እሷ መሲ እያለች ያለችው እነዚህ ባልና ልጆቹ እናትና ልጅ ከሞቱ በኋላ ይቺ ልጅ አበጅ ናት። እኔ በእውነት ብዙ ጊዜ ላይክ አረጋታለሁ። በጣም ተሰብራ ነበር፣ በጣም ታዝን ነበር እና ላይክ አረጋታል። ዛሬ እባክሽ እኔ ሀቄን አውጪልኝ ስትል ምን ሆነች ነው ብዬ ዋትሳፕ ቁጥሬን ስለሰጣት በጣም እያለቀሰች ነው። እና ሮዚ ወደ ከኩዌት ወደ ውጭ ወደ አሜሪካ ከሄደች በኋላ ይህንን አጀንዳ ታስነሳና እሷ ናት ባሏን ቀምታ ነው እሷ ናት የገደለቻት ብላ ሌላ ነገር ታወራለች። ሂዊ ደግሞ እያለች አለችው እርግጠኛ ከሆናችሁ ማስረጃ ካላችሁ ወደ እኔን ቶሎ፣ እኔ ግን ምንም ያረኩት የለኝም ባለማድረጌ ህግ እነዚህን ሰዎች በመሞታቸው መርምሮ ወደ ሀገራቸው ልኳል። አሁን ደግሞ አርግዣለሁ ያረገዘችው የሚያገባችውም እሱን ነው ብለው እያሉኝ ነው አለች። እኔ መሲ ልንገርሽ አሁንም ሙኒት አላችሁ ሁላችሁም እዚህ 2600 አላችሁ። ሂዊ አንቺ እርጉዝ ነሽ፣ የ8 ወር እርጉዝ ነሽ። እኔም ስራ መስራት ፈልጋለሁ፣ ባይዘው ስራ መስራት ፈልጋለሁ ስልሽ ላይክ አንቺና እነ ሮዚ በቃ ዲፕል እንደዚህ አይነት ነገር መነጋገር ከፈለጋችሁ ሀቃችሁ እንዲወጣ ከፈለጋችሁ ሀቡን እኛ እንሂድና እናግራትና ረጋ ብለሽ በስነ ስርዓት እሷም ጎበዝ ስለሆነች ሞር እንደዚህ አይነት ነገር ስለምታነጋግር እዛ ሄዳችሁ መነጋገር ትፈልጊያለሽ? ይውይ ሰጣ ገባ ሳይኖረው ምን ታስቢያለሽ? ሳሪ እኔ ችግር የለብኝም። እኔ አንቺ ጋር የመጣሁት ሎክ ታይም መውሰድ ስለማልፈልግ ራሴን ማስብ ስለማልፈልግ ገባሽ አይደል? እነሱ እኔ አንድ ኬዩት ላይ ያለ ነው 800 ሰው ነን ልበልሽና እነሱ 8000 ሰው ነን እንበልሽና 8000 አንድ ግሩፕ ናቸው። አይ ነው ተረድቼ። አሁን ሮዛ አታቀኝም አላቃትም ማንንም። ይኸውልሽ እቤቴ የገባች ልጅ አለች። እኔ የኬዩቲ ሚስት ነኝ ብላ ብዙ ነገር የተፈጠረ ነገር ነበር። እቤቴ ገብተው ምን ታመጫለሽ ብሎ የሰደቡ ሊያስይዙኝ የሞከሩ ብዙ ጥረትን መንገድን ሄደዋል። ገባሽ አይደለም? ግን ኬዩት ህግ አላት። እኔ ሪካርዱን ይዤ ወደ ፍርድ ቤት ሄድኩ፣ እምባሲ ሄድኩ። ወዲያው ነው አክሰፕት ያደረጉኝ። ማንን ነው አሁን ሮዝ ነች ያለችዋ። ከሮዝ ቦታች ሆነው ያሉት ግን ያሉት የት እንደሆነ እናውቃለን። ልመታት ነበር አለች አንደኛው። እኔም ብትመታኝ እኔ አይ ዶንት ኬር አባውት እኔ ምንም አይመስለኝ፣ እንደፈለገችውን ታደርግ። እኔም መብታት ግን መብት የላቸው። እኔ ታጠፋሁም እኔ ተገደልኩም እኔ ካደረኩም እቤቴ ወደ በሚሊዮን የሚቆጠሩ ለቅሶን ቤት ነው ያረፉት። በሚሊዮን በሺዎች የሚቆጠሩ ቤቴን ያውቁታል። እኔ ማህበር ደግሳለሁ። ህዝቡ የኔን ቤት የህይወትን ቤት ፋሯንያ የማያውቅ የለም። ገባሽ አይደለም? እኔ ዝም ብዬ የምደበቅ ልጅ አይደለሁም። መተው ተሰብስበው ልክ እነሱ ተሰብስበው እንደሚዶልቱ መተው ተሰብስበው ይዊ ጥፋት አጥፍተሻል፣ ለምንድን ነው ይሄን የምታደርጊው? ለምንድን ነው ከሱ ጋር የምትሄጂው? ለምንድን ነው ከሱ ጋር አብረሽ የምትራመጂው? አበልጄ ነው። እኔ አበልጅ ማለት ከወንድሜም በላይ ነው ማየው። እኔ እሱ ላይፍ አለ፣ የኔ ላይፍ አለ። ምንኖረው ቤቱ ትልቅ ነው፣ ብዙ ሆነ ነው አይደለ? መተው ቤት ያንኳክተው። አረ ይዊ ትክክል ነው ይሄ የሚታማው ማለት ነው። 3 ዓመት ሙሉ እኔን እያገለሉ ቤተክርስቲያን አልሄድም፣ ቤተክርስቲያን ቀርቻለሁ። ጠበል ልጠመቅ ሲሄድ አንዷ ታኮርፈኛለች፣ አንደኛዋ እጄን ስዘረጋ እጇን ትመልሳለች። የሆነ ባስ ውስጥ ተገባው ጀማዎች አሉ ከሆነ
ባሱን ጥለው ይወርዳሉ። አንድ ግሩፕ ናቸው። እኔ አንድ ቀን እስቲ ይዊን ተወንዶቹ ውጭ አሉ ታክሲ ማህበር የሚባለው ሁሌም ታጠገቤ ናቸው። እነሱ አይዞሽ ይዊ አትወርቅም እያሉ ሲያጽናኑኝ ከኔ ጋር የቆሙትን ሰዎች ያኮርፏቸዋል። እኔ ግን 3 ዓመት ሙሉ እኔ ከሱ ጋር ማልነጋገርም። እሱም እኮ ጥያቄ እኔም ኤላ ገደለች ብለህ ትለኛለህ ኮይ እስቲ እውነት ከሆነ አንተ ጠይቀኝ እስቲ ባካችሁ ክሰሱኝ። ሳይከሱ ቀርተው አይደለም። እኔ ኤቪደንሱ ሙሉ ኤቪደንስ ልክልሻለሁ። የሆስፒታሉ ነው ኤቪደንስ ሙሉ ማለት ነው። ትናንትን ዛሬ እንትን ያልኩት ያስመጣሁት እኔን መተው መጠየቅ ባያጠፋ እኔ ኢትዮጵያዊ እኮ ነኝ። እኔ እኮ ኢትዮጵያዊ ሰው ነኝ እኮ። እኔ እኮ የተፈጠርኩ ከሰው ነው። እሺ አሁን ደግሞ ስንት ዓመት ሙሉ አልቅሼ እግዚአብሔር ብሎ ይሄ ልጅ መጣ በህይወቴ፣ አገባው፣ አረገዝኩ፣ ወረቀቶችን ጨረስኩ። ልክ ልወልድ አካባቢ ስደርስ ለምንድን ነው የምትደሰተው? ለምንድን ነው እንዲህ የምትሆነው? ትናንትና 600 ሰው መሀል ነው ከሱ ነው ወልደ የመጣችው ያለችው አንድ ፊደስ ሳትይዝ። እኔ ግን እርጉዝ ነኝ። አሁንም እንዳልኩሽ ነው። ይዊ ላሳጥርልሽ፣ እኔ አንድ ነገር ልንገርሽ። ባልሽ ያምንሻል አይደለ? ይሄን ነገር እንዳላደረግሽ በዚህ ነገር እንዴት መጀመሪያ ሄር ሳናረዝም እናውራው። ያገባሽ ባልሽ አሁን ይሄን ነገር እንዳላደረግሽ ያውቃል አይደለ እንዴ? በጣም ኦኬ። ቤተሰቦችሽ ያውቃሉ ይሄን ነገር እንዳላደረግሽ። ከዛ ውጭ ደግሞ የተበዳይ ቤተሰብም ባለቤቷ ማለት ነው የሟች ባለቤትና አባት እንዳላደረግሽ ያውቃል አይደለ እንዴ? በእነሱ ቦታ ይወቁ። እኔ አሁን እዚህ ጋር እዚህ የሚነካካ ነገር እሱን የልጅቷ የሟች ባልና ኦኬ። ከዛ ውጭ አንቺን ያኖሩሻል፣ ያበሉሻል፣ ያጠጡሻል፣ ምን ያደርጉልሻል? እነሱ እውነት ለሟች ተቆርቋሪ ከሆኑ መረጃና ማስረጃ ካላቸው ሚዲያ ላይ መጥተው ሳይሆን የሚንጫጩት እዛው ያለሽበት በህግ ሊጠይቁሽ ይችላሉ። ይገባሻል? ከዛ በተረፈ ደግሞ አንቺ እስካላስተዳደሩሽ የሚጨምሩልሽና የሚቀንሱልሽ ነገር እስከሌለ ወይም ስለ አንቺ የሚመለከተው ባልሽ፣ በአሁን ሰዓት ስለ አንቺ የሚመለከተው ባልሽ ነው። ባልሽ ካመነሽ ስራሽን ደግሞ ሚዲያ ላይ የማትሰሪ ሴት ከሆንሽ ምን ቸገረሽ? ማንስ ቢንጫጫ አላህ ይወቅሽ እንጂ ምን ቸገረሽ? ምን አስጨነቀሽ? አለበለዚያ ደግሞ መብት ካለሽ እኔ እዛ ሀገር ስላለው ህግ ባላቅም ስሜን እያጠፉ ነው ብለሽ ክሰሻቸው። የምታውቂያቸውን ሰዎች በህግ አስፈብኝ። አሁን ሳሪ ሙኒት ይሄንን እዚህ ማታ ሲሳደቡ የነበሩትን እኔ በህግ ጀምሬያለሁ። እነሱም ያስፈራሩኝ ምንድን ነው እሱ አሁን አንደኛዋ ስትል የሰማሁት ላይ ብለ ለምን አታስይዟትም? ለምንድን ነው መሄድ የሌለባት? ለምንድን ነው እሷ ያሸነፈቻችሁ ሲሉ ነበር። ገባሽ አይደለ? እኔ ለመያዝ የሚሄደው ኢትዮጵያ ነው። እዚህ ሀገር 13 ዓመት ኖሬበታለሁ። ችግር የለውም። ገባሽ አይደለ? ግን እዚህ የምኖርበት እኔ ቤተሰቦችን ምረዳ ሰው ነኝ። የድሃ ቤተሰብ ልጅ ነኝ። መርዳት ስላለብኝ እሰራለሁ፣ እረዳለሁ። በሺ ህጋዊ ሆኛለሁ ብለሻል አይደለ እንዴ? አዎ፣ እሷም እንደሆነ ታውቂያለሽ፣ በሰዎች ዘንድ ተጽዕኖ ደርሶባታል፣ መገለል ደርሶባታል። በ8,000 እንደተናገረችው ምሳሌ ስትሰጥ ሰምትሻታል አይደለ? 8,000 ብንሆን ያለ ነው 8,000 እሷን የዚህ ግሩፕ አባል ነው። ስለዚህ ማንን ነው የምታሳምነው? አይደለም ይኸውልሽ አዳምጪኝ። አሁን እነሱ ይኸውልሽ ከዛ አልፈው ተርፈው ደግሞ ወደ ሚዲያ መጡ። አብረው ከነበሩት ተጽዕኖ ወጡና ደግሞ ወደ ሚዲያ መጡ። ሚዲያ ላይ ደግሞ ታውቂያለሽ፣ ሚዲያ ላይ ሲመጣ ስለዚህ እሷም አሁን ቢሆን ከሮዝ ከምትባለው ጋር መነጋገር እፈልጋለሁ፣ ቁጭ ብዬ ኤክስፕሌን ማድረግ እፈልጋለሁ፣ የምጠይቀውን ጥያቄ ሮዝ የምትባለው ወይም ደግሞ ከሮዝ ሌላ ሰው ካለ እናውራ ብለው የሚሉ ከሆነ እንዲያውሩሽ ፍቃደኛ ነሽ አንቺ? እኔ ከሮዝ ውጪ ሮዝን አላወራትም። ለምን? እዚህ ነገር ውስጥ ስለሌለች እሷን ሞልተዋት እንድትሄድ ሆና ብቻ እሷን እኔን እንድትናገር አድርጋለች። ለምን? አገር ለቃ ስለሄደች። ሮዝን አልፈልግም። ከሮዝ የዘለለ ማንኛውም ሰው ይሁን ይዊ አዎ ገለሻል። ይኸውልሽ ስለኔ ፐርሰናሊ እኔ የጋብቻዬን ወረቀት እልክልሻለሁ። ስለኔና ስለሱ እኔ ፈጣሪን ካልፈራው ባለጌና ቆሻሻ እንደዚህ ዘገምተኛ ጭንቅላት ካለኝ ማለት ነው ስለኔና ስለሱ እኔ ማደርገው ከሆነ የኪዩት መንግስት ወይን ኢንተርናሽናል ማንም የሚከለክለኝ ሰው የለም። አይደለም ተሳሳብ። እኔ ቆሻሻና ባለጌ
ካልሆንኩ ማለት ነው። በቃ ጭንቅላቴ ቀፎ ካልሆነ በቃ እነሱ አሁን እኔማ ገለሻል። አዎ ኤቪደንስ አለ። ትናንትና ሪከርዱን አሰምቼሻለሁ። አዎ እሷ ናት የገደለችው የሚባለው ልክ እንደሱ አብሶ እዚህ ሀገር ያለ ሰው ገላለች ይዊ ትክክለኛ ነው ታለ ማንኛውም ሰው ይምጣ ሬዲ ነው፣ ችግር የለው። ግን ሲገቡ እኔም መሳደብ አልፈልግም። በሚዲያ እንደሚሳደቡ በሌላ ስልክ እየቀየሩ እንደሚሳደቡ እንደሚያዋርዱኝ ብዙ ነገራት ያውርደት አልፈልገው። በአሁን ታይም ላይ ማለት ነው በትክክለኛ እንደተማረ ተረጋግተን ምናወራት ሆነ እትፈድድ ችግር የለውም አወራለሁ። ኦኬ አንቺ ይሄ ሮዝን አትፈልጊም? ምስታሂል ይኸውልሽ፣ ምስታሂል 600 ሰው መሃል ውስጥ ገዳይ ናት ሳታጣራ አዎ ሄዳ ከሱ ወልዳን የመጣችው ብላኛል። አሁን ደግሞ ምን እንደሆነ ታውቂያለሽ? እነዚህ ልጆች የፈለገ ነገር መናገር እንኳን ቢፈልጉ አብረውሽ ስለሚኖሩ ምንም አይነት ነገር አንቺን ኤክስፕሌን ሊያደርጉ አይችሉም። ቢኮዝ ኦፍ እዛ ሀገር ስላሉ ሮዛ እኔ አውቃለሁ የምትለውን ነገር አንቺ ሀቅ አንቺ ጋር አለ፣ እውነት አንቺ ጋር አለ። ነገር ግን ሮዛ እውነተኛ አይደለችም ብለሽ የምትይ ከሆነ ሮዛ ለምን አትሞግቻትም? በሀሳብ ራሱ ምንም ሀቀኛ አይደለች። አንድ ሀቅ የላትም። ለምን ሀቅ የላትም? ትጠይቅሻ ትግባና ትጠይቅ። ምክንያቱም ሮዛ አሁን ከሀገር ስለወጣሽ ነው ተብሎ ኦኬ ሞር እንትን ብለ እኔ ግን አሁን ለምሳሌ እኔ ሀቅ ቢኖርም አብረን ሆነን አንድ ሀገር አልናገርሽም። ቢኮዝ ኦፍ ያው ይሄ ነገር ይሆናል ብዬ ስለማስብ። አንቺ ግን ምንም አይነት ነገር ሀቅ እንደሌለ ካወቅሽ አይኖ ሀቅ የለም። ምክንያቱም ከኛ የበለጠ መንግስት ይህን ነገር አጣርቶ ነው ወደ ሀገር የሰደዳቸው ከኛ የበለጠ። ግን ሮዛ ትሞግተኝ ሮዛ ታውራይ ብለሽ የምትይ ከሆነ ለምን አታወሩም ከሮዛ ጋር በዲሲፕሊን? በስድብ አይደለም፣ በመጥፎ ንግግር አይደለም። ሁለታችሁ ብቻ ሮዛና አንቺ ሮዛ የምትጠይቅሽን ጥያቄ አንቺ የምትጠይቂያትን ጥያቄ አድርጋችሁ ለምን አትነጋገሩም ከሮዛ ጋር? ገደለች ለሚለው ብቻ በቃ ምንም ባይዞ አንድ ነገር ልንገርሽ ይውዬ፣ እውነት ካለሽ ምንም አይነት ነገር ብትጠይቂ መፍራት የለብሽ። ይሄንን ሊሚት አታብጂ። ምንም ሊሚት ምን እንደሆነ ታውቂያለሽ? እሷም ቁጭ ትበል አንቺም ቁጭ ትበል። ሁለታችሁ ሮዛ እኔ ያነሳውበት ይሄንን ነገር ነው፣ ይሄንን ነገር እፈልጋለሁ፣ ይሄንን ነገር በቃ ያለ ምንም ጸብ ያለ ምንም ስድድብ። ከዛ በኋላ ስምሽን አጠራሽ ማለት ነው። ተረዳሽን? አጃጋሪ ሳይኖር በዚህ ትስማማላችሁ? እሺ ጥሩ። ቤት ይከፈትላችሁ። ሙኒት ወይ ሮዛ አለሽ? ሮዛ አለሽ? ትገባል። ቤት ይከፈትላችሁ ወይስ ደግሞ ምን ታስበልሽ? የምን ቤት ነው የሚከፈትላቸው? ሳር ይኸውልሽ፣ እንደዚህ አይነት ነገር አሁን ማንም ማድረግ የሚችልበት ታውቂያለሽ። ኦኬ ሀቢባ ጋር አሁን ሀቢባ እሷም ነፍሰ ጡር ናት፣ የደረሰች ናት። ይሄን ነገር እችላለሁ ካለች እሷ ጋር እሷ አደራረጉንም ስለምትችልበት እንደገና እዚህ ደግሞ ይሄ የስራ ቤት ነው ገባሽ? ጊዜ ሊወስድ ይችላል። ሙኒቴ ሀቢባን እኛ ሄደን ምክንያቱም ላኩ እንዳትል ሀቡ በሌላ ነገር ስሜት እንዳይሰማት ላይክ ይሄንን ነገር እናስረዳትና አንቺና ሮዛ ብቻ ሁለታችሁ ገብታችሁ ሌላ ሰው ጣልቃ ሳይገባ ተነጋገሩ። ቢኮዝ ኦፍ አጀንዳውን የጀመረችው ሮዚ ስለሆነች ተረድተሽኛል። ይዊ አንቺ ደግሞ የፈለገውን ጥያቄ ብትጠይቂ ምንም አይነት ነገር ቢሆን ሀቅ እስካለሽ ድረስ ምንም ችግር የለም የመመለስ። ተረድተሽኛል? ሳ ሮዛ አለሽ? ካላስ ሮዛ ካለ ጥሩ። ግን አሁን እኛ ሀቡን እናስረዳት። ምክንያቱም እናንተ ካቅማችሁ የበለጠ ወደ እኔ አመጣችሁ ምናምን ነገር አመጣችሁብኝ እንዳትል ሀቡን ሂደን ያለውን ነገር እኛ እኔና ሙሉ መቻሏ ራሱ መታወቅ አለበት። ገባሽ? በታክማለሽ። ካልሆነ ደግሞ ችግር የለም ይውዬ፣ ሌላ ቦታ ይዘናችሁ እንሄዳለን። አታስብ። እሺ ማሪ፣ እኔ እውነት ብቻ እንዲወጣልኝ ነው የምፈልገው። እሺ ሮዛ አለሽ? የለሽም? ሮዛ አለሽ? በቃ ይሁን። እሺ እንሂድ እና እናውራት። አይ ነው ከፍት አሁን ጌም አትጀምርም እንዴ? እስኪ ሊያዝሽ እኮ አይ ጉዳያቸው ዛሬም ባይያዝ እኮ ነገም ትይዝላቸው ትችላለች። ብቻ ግን ለሀቡ ያለውን ነገር ኤክስፕሌን ማድረግ ብቻ ነው ከኛ የሚጠበቀው። ተረድተሽኛል? እሺ ሊያት ጌም ካልጀመረች ትሄጃለሽ። እሺ ይዤ አይተሻኔና እኔ በቃ ሮዚ ካለሽ ትገባለሽ። ይውዬ በቃ አንቺ ራስሽን ሪላክስ አድርጊ። አንደኛ ያለሽበት ሁኔታ ጥሩ አይደለም። ሁለተኛ ደረጃ ደግሞ ታውቂያለሽ እኮ ሌላ ጉዳይ ላይ ናት። ትሁን ግን እይዝላችኋለሁ ካለ ጥሩ፣ ካልሆነ ደግሞ ሌላ ቤት እንፈልጋለን። ጋይስ እኔ ሰሞኑን እንደምታውቁት በራሴ ጉዳይ ተጸምጄ ስራ እየሰራሁ አይደለም።
ስራ መስራት ስላለብኝ ነው። ሂዊ ደግሞ በጣም ስላሳዘነች ነው መታለች። ሮዛ መታለች። ሮዛ አለሽ? ሮዚ አለሽ? ሰላም ጤና ይስጥልን። እንዴት ነሽ? እግዚአብሔር ይመስገን። ሳራ በጣም ሶሪ ኢሞሽናል ሆኜ ነበር ቀደም። ግን አንድ ነገር ልነግርሽ የምፈልገው አንድ ነገር በጭንቅላትሽ ውስጥ እዚህ ጋር ሰው መጥቶ ስላለቀሰ ወይም ተበደልኩ ስላለ ማመን የለብሽም። ምክንያቱም ይኸውልሽ አንደኛ ነገር እኔ ኩዌት ብዙ አመቴ ቢጄ ይኸውልሽ እኔ ኩዌት የነበርኩ ልጅ ነኝ ብዙ አመት። አሜሪካ ጠቅልላ ስለገባሽ ነው ይህን ታሪክ ያነሳችሁ ለተባለው አሜሪካኔ መምጣት ከጀመርኩ 15 አመት ሆኖኛል። ብርቅ አይደለም። አሁን ግን ጠቅልዬ ወጣሁ። ሳርዬ እንደምትዩ እናንተ ወጣችሁ ታሪክ እንደምታወጡት ዱባይ ኩዌት እንደዛ አይነት ነገር አይሰራም። ስለ አንድ ሰው ወጥተሽ ከተናገርሽ ወዲያው ነው የሚያስይዙሽ። ይሄ ሁሉም ሰው ያውቀዋል። እቺ እህታችን ይኸውልሽ በአመት ባል ምድር እህታችን አረፈች ከነ ልጇ። ይሄ ሀቁ ሁሉ ያለው የገዛ እህቷ ጋር ነው። ስልኳን ሰጥሽና ታናግሪያለሽ እህቷ ጋር የእናት ያባቷ ልጅ ጋር ማለት ነው። ልጅቷ አረፈች። በአመት ባል ምድር ሰማን። ሁላችንም ተሯሯጥን። ወደ 14000 ዲናር ሰበሰብንና በሉ በቃ ሬሳው ይሄድ። ሬሳው በጣም አጣደፉት በቃ እንዲወጣ ሳርዬ ሬሳው ካልሄደ ብለው ሬሳውን በ3 ቀን ነው በ4 ቀን ውስጥ አስወጡት። ሬሳውን ማለት ነው መቆየት የለበትም ተብሎ ብዙ ታሪክ ነው ሳርዬ። እውነት እናቴ ኪዳነ ምሕረት ፍርዱን ትስጥ። ከዛ ሬሳዋ ወደ ኢትዮጵያ ሄደ። ሬሳዋ ሲሄድ ማን ሄዷል? እነሱ ሄደዋል አብረው። ከዛ በኋላ እህትየው ምን አለችው ለባልየው? እባክህን አሁን ቀብረናታል፣ እሷንም ልጇንም ቀብረናል፣ ከእንግዲህ የሚመለስ ነገር የለም። ስለዚህ ሄጄ የእህቴ የሞተችበት ምክንያት ላጣራ አለችው ማለት ነው። በእንደዚህ አይነት ጉዳይ ማውራት የለብሽም፣ እኔ ነገሩን አብሬ ጨርሳለሁ ይልልሽና ነገሩን ሁሉ አደፋፍኖ ልጅቷን እንዳትመጣ አርጎ አስቆይቶ እዚህ ያመጣታል። እዚህ ካመጣት በኋላ ሌላ ሰሚራ የምትባል ልጅ አለች፣ በጎ ነገር የምትሰራ ኩዌት ላይ ማለት ነው። እሷ ነገሩን ትይዘዋለች። በኩዌት አለቀ፣ በኩዌት ህግ አልቋል አለችሽ ሂዊ። በፍጹም ያለቀ ነገር የለም። እህትየው ጀምራ ለሩዌር ከፍላ ነገሩ ሁሉ እንዲዘጋ ነው የተደረገው ሳርዬ። የሞተችበት ቤት ደግሞ ባለቤትየውና ሚስትየው ኢትዮጵያዊ ነች፣ ባሏ ኩዌቲ ነው። የሞተችበት ባህር ያለበት ቤት ማለት ነው። እዛ ደግሞ ሰዎቹ ከዚህችና ከሟች ባልጋ ጓደኛ ናቸው። ኢቭን ስትወልድ ያቺ የኩዌቲው ሚስት እሱ እስር ቤት ስለነበር እነሱ ጋር ነው ሄዳ የወለደችው። ጭራሽ እሱ ልጅቷን አፋን ዝም በይ አፋን እያዘጋ ልጅቷ እንዳትናገር አድርገዋታል። ገብቶ ነበር የዛን ጊዜ ኪዳነ ምሕረትን ኦኬ እሺ ዝም በይ ተራ በተራ እሺ። እኔ ላውራ። አንቺም ዳይሬክት ከሷ ጋር አታውሪ፣ በራስሽ ብቻ አውሪ። አንቺም አትግቢባት መሀል ላይ። ሮዚ ሂዊ ቆይ ትጨርስሽ። ሮዚ አውሪ ካላስ አትንትና ከዛ ሳርዬ እህትየውን እንደ እውነቴን ነው የምልሽ እህትየውን ስልኳን ሰጥቼሽ እንደ ውሻ እሷና ባልየው አርገው ውሻ አርገው ከምትኖርበት ቤት አስወጥተው የሚሰድቧት ስድብ በጣም ነው የሚሰቀጥጠው። እኔ አንድ ጥያቄ ነው ያለኝ ሳራ፣ ያዋጣ ነው 14000 ብር ለእናትየው ግማሽ ልጃቸውና የልጅ ልጃቸውን ላጡት ለሱ ግማሽ ተብሎ ነው የተዋጣው። ይሄ ብር የት ገባ ጠይቂልኝ። እናትየው ወሎ ላይ ነው ያሉት። አይናቸው እውር ነው፣ አይናቸው አይሰራም፣ አያዩም። አልሰጥም ብሎ ኤምባሲ በቀደም ኢትዮጵያ ኤምባሲ ጠርቶት ኮሚኒቲዎች ተሰብስበው ለምንድነው ይሄ ሁሉ ብር ተሰብስቦ ለእናትየው ያልሰጠው? እናትየው በሽተኛ ናቸው። ልጅቷ እቺን የመሰለች ወርቅ ልጅ እናቷን ትረዳ ነበረ ተብሎ ሲጠየቅ ልብሱን ቀዶ እሷን መመለስ ከቻላችሁ ስለ ብር አያሳስባችሁም ብሎ ድራማ ሰርቶ ነው የወጣው። ሳርዬ እናትየው ብሩ የተሰበሰበው በሂዊ ስም ነው ወይስ በባልየው ስም? በባልየው ስም፣ ግን እሷም አለችበት። በምን እንዴት መኖሯን በምን አረጋገጥሽ? ጓደኛው ነች፣ ይዟት ነበረ የሚዞረው ሁሌ ማታ ማታ። ኦኬ እሺ፣ እንደዛ ከሆነ ታዲያ የብሩ ጉዳይ የተሰበሰበው በባልየው ሆኖ በሰዓቱ ሙሉ ኃላፊነት ያለው ባልየው ሆኖ ሳለ ሂዊ ለምንድን ነው ስለ ብር የምትጠየቅ? ስለ ብሩ እሷን አልጠየቅናትም እኛ። አይ አሁን አንድ ጥያቄ አለ ብለሽ ምን ኢምፖርታንት ያደረግሽው ስለ ብሩ ነው ብዬ ነው። ኖ ስለ ብሩ እሱ አሁንም የኩዌት ህዝብ አይፋታውም። እኔ ትናንትና ቀኑን ሙሉ ነው ያልኩበት። ሂዊ ላይ ጥያቄሽ ምንድን ነው ሮዚ? ሂዊ ላይ ጥያቄ አንደኛ እህቷን በድላለች
እህትየውን በድላለች። ምን ምስክሮች ማምጣት ትችላለሁ። ለምሳሌ ምን እህትየውን ከቤት አስወጥታታለች። የሟች እህቱ ብዙ ነገር ተናግራታለች። ጭራሽ የእህቴ የሞተችበት ቦታ ይጣራልኝ ብላ በተናገረች ብዙ ነገር ስታረጋት ነበር ከባልየው ጋር ሆና ማለት ነው። ስለዚህ ይኸውልሽ ሳራ፣ እኔ ማንም እንዲያሞግሰኝ ማንም እንትን እንዲለኝ ሳይሆን ከማንም ምንም አልፈልግም። እኔ ይሄ ጉዳይ ካለቀ በኋላ ቲክቶኩንም አልፈልግም ብያለሁ። ገብቶሻል? ግን በቃ ይሄ ሀቅ ይውጣልን ነው። እሱ ትክክለኛ ሰው ከሆነ አሁንም ቦታው ይመርመርልን። ሳራ እንደዛ ከሆነ ሮዚ፣ እኛ ምን ሀሳብ አምጥተናል መሰልሽ? እኔ ስራ መስራት ስላለብኝ ምናልባት ይሄ ከበድ ያለ ነገር ነው ሳስበው ማለት ነው። ጊዜ ሉዝ ስለምናረግ አንቺና ሂዊ ፍቃደኛ ናት። ሀቡን ጠይቀን ሀቡ ቤት ለመነጋገር ፍቃደኛ ነሽ አንቺ? እኔ ፍቃደኛ ነኝ፣ ችግር የለብኝም። ሙኒት አለች ሀቡ? ሁለታችሁ ታወራላችሁ። አባዋለች ግን ኬዝ ይዛለች። እስኪ ቆይ እስቲ እዚህ ጋር መናገር የምፈልገው ሳራ ጉዳዩን የያዘች ክዊን አለች፣ ሰሜራ ጉዳዩን የያዘችው እሷንም ብታስገባ ትገባለች። እሷንም ብታስገባት ጥሩ ነው። ሂዊ ነፃ ሰው ስለሆነች ሂዊ ነፃ ነኝ ከምንም የለውም ብላ ስላለች ማንም ሰው መጥቶ ቢጠይቃት ችግር የለባትም። ችግር የለው። ግን ሮዚ ከይቅርታ ጋር እኔ ግራ ያለኝ ጥያቄ ስለሆነ 3 ዓመት ሙሉ የት ሄዳችሁ ነበር? አሁን ያነሳችሁ መሲ፣ አንድ ነገር ልንገርሽ፣ እንደናንተ አይደለም ዱባይ፣ ኩዌት እንደናንተ አይደለም። የአንድ ሰው ስም ማንሳት አትችይም። እኮ አይቻልም። ስቶሪ ራሱ አሽሙር ተከልክለናል። ማሬ እንኳን በቃ ኩዌት ላይ ግን በእንደዚህ አይነት ወሬ ልታወሪ። አሁን ይዊጋ ነው የወለደችው ያለችው ሪም ትባላለች። ሳቡኝ ብላለች። እኔ ሰለቦታ ሆነ ችግር የለውም ብላለች። ችግር የለም። ቆይ መጀመሪያ ሀቡ ቤት የምትነጋገሩ ከሆነ እዚህ እንትን ማውራት አይጠበቅባችሁም። እሺ የሚውታል ችግር የለም። እኛ ዴል እናደርጋ። ሮዚም እሺ ብላለች፣ አንቺም እሺ ብላችሁ ሀቡ ቤት ስለምትሄዱ እኛ ትንሽ እናብላለው። ከላይ እንሂድበት እንደሰማለን። ተይ መሲ ታያቸው። ሮዚ ይኸውልሽ እኛ ጋር አሁን ሂዊን አናድክማት። ሮዚ ሂዊን ከሮዚ ጋር አንድ ነገር ልንገርሽ። አሜሪካን ስለሄደች አጀንዳ ይዛ አሜሪካ ስለገባች ለሚባለው ነገር አሜሪካ ብርቅ አይደለም። 15 ዓመት ሆኖኛል። አሁን ግን ጠቅልዬ መግባት ስላለብኝ ነው። ኩዌት ላይ ግን ምንም አይነት ማውጣት ስለማቺ ብዙ ጉድ ስለተደበቀ ለዛ ነው። እኔ ብቻዬን አይደለሁም። ብዙ ሰዎች ከነ መረጃው አለ። ገብቶሻል? ከነ መረጃ አላቸው። እነሱም ወጥተው ይናገራሉ፣ ግን ይፈራሉ። አንዳይያ የኔ ጥያቄ ምን እንደሆነ ታውቂያለሽ? አሁን ኩዌት ብቻ ሳይሆን ዱባይ ላይ ስቶሪ ራሱ ተከልክለናል። አይቻልም እኮ ግን ማርያምን አይቻልም። የኩዌት ይብሳል መሲ፣ የኩዌት ይብሳል። ማርያምን ወዲያው ነው የሚያስይዙሽ። አብሶ ቺሪ የምትባለው ባሏ ኩዌቲ ነው። ስለሱ አሁን ገብቶ አንድ ሰው ቢያወራ ታስይዘዋለች። አለቀ። ይሄ ነው ህዝቡ የሚፈራው። እኔ ግን መናገር እችላለሁ፣ ምክንያቱም ፍሪደም ያለበት ሀገር ነው ያለው። ለህዝቤ ድምፅ ሆናለሁ። አለቀ። ማንም ምንም አያመጣም አሜሪካን ሀገር። ረሂማ እሷ ናት። ኧረ አይደለም። እኔ ሼር ተደርጎኝ ነው የመጣሁት። ይቅርታ፣ እኔ አላውቅም ምንም ነገር። ነይ ውጪ። ለማንኛውም በቃ ሀቢባ ጋር ስትገቡ ሼር አድርጉልኝ። ታፍነን ነው ይሉሻል። ስለታፈኑ ነው እንጂ ብዙ ነገር አለ እናቴ። ግን የዚህች ሀቅ ይውጣልን ነው አሁን እህታችን የሞተችው እህታችን ሀቅ ይውጣልን። እውነት መሲ፣ እናንተ እግዚአብሔርን የምትፈሩ ከሆነ ሳራ ቁጥራን በውስጥ ልላክላችሁ። እህትየውን ደግሞ ሞራ አናግሯት። አሁንም እየፈራሽ ነው ያለችው። የት ናት ያለችው? እሷ ኩዌት ላይ። ታዲያ አሁን እሷ መታ ሀቅ ማታወራ ከሆነ የምትፈራ ከሆነ እንዴት ነው እውነቱ ሊወጣ የሚችለው? ታፍናለች። በቃ ምልሽ ታፍናለች። ኪዳነ ምህረትን ታፍናለች። እኔ ቃል ምድር ለሰማይ በልጅ እምልልሻለሁ ሆዴ ውስጥ ባልወጣ እሷ መታ ይዊ ጎርታኛለች ካለች እኔ ምንም ማንም ሰው በእኔ ፐርሰናል አይገባም። እንዳልኩሽ እኔ ብቻዬን ነኝ። ትምጣ ታውራ፣ እኔ ችግር የለብኝም። እኔ እጄን ምንም ነገር አላደርግም። እሷ ትምጣ። ይዊ ጎርታኛለች፣ ከይዊ ጋር ተጣልቻለሁ እንዳለችው ከኔ ጋር እኔ አንድ ነገር አድርጊያ ከሆነ
ኤቪደንስ ካለ እኔ በኤቪደንስ ነው። በቃ እኛም እየጠየቅን ያለ ነው። በዛ ነው። ቆይ ግን መጀመሪያው ምን መሰለሽ፣ ሮዚን መጠየቅ እፈልጋለሁ። እህትየዋ እንዳልሽው አሁን እናንተ የመጀመሪያ ዋና አመጣጣችሁ እህትየዋ ብዙ ነገሮች እያሳለፈች ነው። ያንን ደግሞ ለመናገር አትችልም። እኔ ወጣው አልሽ ሮዚ። አሁንም ቢሆን ከአንቺ የበለጠ እህትየዋ ኤክስፕሌን እንድታደርግ እንፈልጋለን፣ መጎዳቷን፣ መገፋቷን። ግን አሁንም ከታፈነች እንዴት ብለን ነው እህትየዋ የምታወራው? ይኸውልሽ አንድ ነገር ልንገርሽ ሳራ፣ ወደድሽም ጠላሽም ማለት ነው ልትናገር አትችልም። ልጅቷ ብዙ በደል ደርሶባታል። እግዚአብሔር ምስክሬ ነው። ቁጥሯን ልስጣችሁ። እንኳን እናንተን እኔን ፈርታ እንኳን አትናገርም ነበረ። ሰው ግን ያውቃል። እህትየው እኮ በሎየር እስከ ጥግ ድረስ እየሄደች እኮ ነው። ያት የኩዌት ህዝብ ሙሉ በሎየር እስከ ጥግ ድረስ ከሄደች ታዲያ ለምን ወደ ሚዲያ መምጣት አስፈለገ? መፍትሄ አላመጣችም። በቃ ነገሩን ይኸውልሽ። እሺ አንድ ነገር ልጠይቅሽ ሳራ፣ የሞተችበት ቦታ ይፈተሽ ሲባል ለምንድን ነው ያልተፈተሸው? መልሽልኝ እስቲ። ይሄ የምን ችግር ነው? ጥያቄ ሰው አላቸው ቦታው እንዳይፈተሽ የተደረገበት። እኔ ለምን አልነበርኩም? አንቺ በኩዌት ህግ መሰረት በኩዌት ህግ ሀበሻ ሞቶ በነገራችን አስገብኝ የሚልሽ ልጅ አስገብኝ የሚልሽ። እሺ ሮዚ መጀመሪያ ተረጋግተሽ አስረጅኝ። አንቺ አሜሪካ ስለኖርሽ እንደፈለግሽ መናገር ትችያለሽ ማለት አይደለም። አዳምጪ። እኔ እየነገርኩሽ ያለሁት አንቺ ኩዌት ኖረሽበታል። ይሄ ገልፍ ነው፣ የአረብ ሀገር ህግ ነው። አንድ አበሻ ሞቶ ሰው አለው ተብሎ ለዛውም አበሻ ሞቶ ሰው አለው ተብሎ ድፍንፍን ተብሎ የሚቀርበት ጉዳይ አለ። ብዙ ነገር አለ ኩዌት ላይ። ኮሚኒቲዎችን ለምን አታስገቢያቸው የሚሰሩትን? ሳርዬ እኔን ተይ። ኦኬ ቆይ እኔ አንቺን ነው የምጠይቅሽ። ሳሪ ሮዚ ቪዲዮ ለምን ለህዝብ አታስረጅም? ወይዬ ቆይ ሙኒት ቆይታ ወይዬ ሙኒት ነገ ከቀኑ 9 ሰዓት በኢትዮጵያ አቆጣጠር ከቀኑ 9 ሰዓት ሀቡ ቤት ይግቡ። ሀቡ ፍቃደኛ ናት። ካላስ ሰምተሻል? ሮዚ እና መሲ ሂዊ ሰምታችኋል? እኔ ግን አንድ ነገር ልንገራችሁ። ኩዌት ላይ ያላችሁ ምን አስፈራችሁ? አትሊስት እውነቱን ጻፉት። በቃ እውነቱን ጻፉት። ለምንድን ነው እንዴ? እውነቱን ተናገሩ። ማን ፈጣሪ አለ እኮ ለሁሉም። እንዴ ሮዛ እውነቱ ካለሽ እኮ አንቺ ትበቂያለሽ። ካላተነፈቃቸው እኔ ቆይ አሁን ሳርዬ በኢንቦክስ ሳረግልሽ ሮዝ እንዳከፍቸው እኔ በከፍትም ችግር የለብኝም። ኢንቦክስ ማረግልሽን ቁጥር እንትን በይና በቃ እናንተ ፈራ እግዚአብሔር ካላችሁ ትክክለኛውንም ነገር ትሰሙታላችሁ። ስለዚህ ሮዚ ነገ ሀቡ ቤት ሄዳችሁ እውነቱን አውሩ። ምክንያቱም አሁን እኛ ገብቶሻል እንዳልሽው ብዙ ሰው እውነት የሚያካለ ምንም ሳይድ መያዝ አንችልም። ምክንያቱም አሁን እዚህ ጋር እያሰብን ያለ ነው እውነት አለ ብለሽ የምትይ ከሆነ በቂ ማስረጃ ኖሮሽ አንቺ ኤክስፕሌን ማድረግ የምትችይ ከሆነ አንቺ ብቻ በቂ ነሽ ባይዘው። ምክንያቱም በመረጃ በማስረጃ አድርጊ ሀቡ ቤት። እኔ ግን የምሬን ነው የምልሽ አሁንም ቢሆን እህትየዋ ሞር መምጣት አለባት። ሞር አለች። ይኸውልሽ ከኔ በላይ ኩዊንን አስገቢያት። ጉዳዩን የያዘችው በሎየር ይኸውልሽ ኩዊን ሰሚራን አስገቢልኝ። እሷ ነች እየለፋች ያለችው። እንደውም ኩዌት የሚለውን ሳርዬ በመድኃኒዓለም በቃ ያለውን ነገር እሷ ስለ ብሩም ስላለው ነገር ታስረዳሽ። ማርያምን ነው የምልሽ። እሺ ግባው ካልደፈረሰ አይጠራም። ሂዊም እንትን ሚውት አድርጋ ትቀምጣለች። ችግር እሷ የምትጠየቀውን ጥያቄ ብቻ ነው የምትመልሰው። ምክንያቱም አሁን ባለችበት ሁኔታ እንትን አስገቢኝ እያለችሽ ነው። ሁለት ቁጥር እየጻፈች ነው መሰለኝ። አስገባታለሁ፣ ችግር የለም። ግን ያው ነገ ወደ ሀቡ ቤት ልትሄዱ ስለሆነ አሁን እዚህ ባታወሩ ብዬ ነው። እሺ ኩይን አውሪ። ችግር የለውም። እሺ ሪሜት አለሽ። እሺ ኩይን አውሪ። ሳርዬ ሰላም ጤና ይስጥልን። ሁላችሁም ሰላማችሁ ይብዛልን። ሰላም ነው አለን። እንግዲህ ይቺ እህታችን የሞተችው የዛሬ 3 ዓመት ነው። ሂዊ ጓደኛዋ ነች። አቶ ኤልያስ ደግሞ ባለቤቷ ነው። እናትና ልጅ ናቸው ድንገት ወጥተው የቀሩት። ይህንን በተመለከተ እኔ ብዙ ሚዲያ ላይ ማብራሪያ መስጠት አልፈልግም። ሂዊ የገባችበት የራሷ አጀንዳ አላት። አጀንዳዋን ከሮዝ ጋር መጨረስ ትችላለች። አጀንዳው ከሮዝ ጋር መጨረስ ትችላለች። ማነው ስሟን ፋይዛ ወይም የሟች እህትን በተመለከተ ያለውን ፕሮሰስ እኔ በራሴ ጨርሰዋለሁ። ግን የምንጠይቃት ጥያቄ አለ። ሂዊ ጥያቄውን ፈቃደኛ ከሆነች ትመልስልናለች። ዝም ብዬ የማልፈው ነገር የለም። ጥያቄ አለ። ይህንን ጥያቄ የምጠይቃት ደግሞ ነገ ሀቡ ጋር ነው። በቃ ጎበዝ። የራሴ ጥያቄ አለኝ። አደጋው ሲፈጠር ጀምሮ እንደ ጓደኛ
እንደ አበልጅ ልጅቷ የክርስትና እናት እንደመሆኗ መጠን እዛ ቦታ ላይ ይሄ ችግር ሲፈጠር እንደ አንድ ቤተሰብ ምንድነው ያደረገችው አስተዋጽኦ? ከሞተችበት ሰዓት ጀምሮ እዛ ቦታ ላይ ፖሊስ ገብቶ ምርመራ እንዲያደርግ አድርጋለች ወይ? የተመረመረ ነገር አለ ወይ? ያንን ራሷ ባላት ማስረጃ ትነግረናለች። ይሄ እንደ ቤተሰብ ነው፣ እንደ ህጉ አይደለም። ማወቅ ያለበት ህዝቡም ማወቅ ያለበት ነገር ስላለ ነው። ሌላው በተጨማሪ ለሟች የተዋጣ ገንዘብ አለ። ያ ገንዘብ ለወላጅ እናትም እንዲሰጥ ተደርጎ ወይት እኔ አንቺ ጋር የመጣው አንቺን አይደለም አውርታ ሲጨርስ ታወሪያለሽ። አንቺን አይደለም። አንቺ እርጉዝ ስለሆንሽ ተረጋጊ ማሬዋ፣ ተረጋጊ። ይሄ የህዝብ ጥያቄ ነው፣ የህዝብ ጥያቄ ነው። ኩዌት ላይ እናትና ልጅ ሲሞቱ 14000 የኩዌትም ዲናር ተዋጥቷል። 6000 ዲናር ለወላጅ እናት እንዲሰጥ ኮሚኒቲና ኤምባሲ አዟል። ያ ብር ለምን ለወላጅ እናት አልተሰጠም? አንቺም ጓደኛ ነሽ፣ እንደ ጓደኛ እንደውም አንቺ ነበርሽ መጠየቅ ያለብሽ፣ እኛ አልነበርንም። አንቺ ነበርሽ እናትን ሄደሽ መጠየቅ ያለብሽ፣ አንቺ ነበርሽ እናትን መንከባከብ ያለብሽ። ለምን አንቺ ለሳቸው እንደ ልጅ ነሽ። እህቷን በተመለከተ ደግሞ ካንቺ ጋር ነበረች። አዎ ካንቺ ጋር ነበረች። አንቺ ጋር መጥቼ ያወጣኋት እኔ ነኝ። እኔ የኩዌቲ ሚስት ነኝ ብዬ አንቺን አላስፈራራሁሽም። በመካከላችሁ ጸብ ነበረ፣ ተጋጭታችኋል። በሰዓቱ አስታርቄ ወጥታለች። በስ ሌላ ነገር የለው። እሷ መጥታ ግን ሚዲያ ላይ ምንም አይነት መግለጫ አትሰጥም። የኩዌቲ ሚስት ነኝ አንቺ ነሽ ብዬ አላልኩሽም። አንቺ ለምን ቅድም ሰምቼሻለሁኝ። ኖ ቅድም ስለሰማሁሽኝ ነው። እኔ አላስፈራራሁም። እዚህ ጋር በህግ ይኸውልሽ፣ በህግ የተያዘ ነገር አለ። በህጉ እየሄድንበት ነው። በህግ ከተያዘ ቆይ ጥያቄ፣ እኔ በጣም ግራ እየገባኝ ነው። አሁንም ራሳችሁን ችግር ውስጥ እንዳከቱ። አሁንም ደጋግም በህግ የተያዘ ጉዳይ ነው። በህግ የተያዘ ጉዳይ። እሷም ኩዌት ነው የምትኖረው፣ እናንተም ኩዌት ነው የምትኖሩት፣ ሁላችሁም ኩዌት ነው የምትኖሩት። ሀቡ ቤት ስትነጋገሩ ሁላችሁም ቪዲዮ አብርታችሁ ራሳችሁ ግልጽ አድርጋችሁ ትወጣላችሁ። ያለበለዚያ አትነጋገሩ። የምርም እውነቴን ስለዚህ ችግር የለውም። እኔ በቪዲዮ ነው የምገባው። ሳሪ ግን ሂዊ እዚህ ጋር የመጣችበትና እኛ የገባንበት ምክንያት ምንድን ነው? አሁን የተጠራንበት ምክንያት ምንድን ነው? አልጠራናችሁም፣ ራሳችሁ ናችሁ የመጣችሁት። ሂዊ ግን የመጣችሁት እኔ አልመጣሁም። አስገቡኝ ብለሽ አይደል? ሮዚ አሁን አስገቧ ብለሽ እኔ አስገቡኝ አላልኩም። እኔ አስገቡኝ አላልኩም። ግን ያለውን እውነታ ማወቅ የምትፈልጉ ከሆነ እኔ ምንም አይነት ፈልግም። ካላስ ውጪ። ማን ፈለገሽ? ውጪ። ካላስ እንደዛ ከሆነ ውጪ። ሂዊ የመጣችው ውጪ። ካልፈለግሽ ማን ጠየቅሽ? መጣችሁ። ሮዚ አስገቧታለች፣ አስገባንሽ። ሂዊ የመጣችው ምክንያት ምንድን ነው? እኔ ስሜ እንዲጠራ ፈልጋለሁ። ምክንያቱም ስሜ እንዲጠራ ፈልጋለሁ ማለት ትናንትናና ከትናንት ወዲያ ላይቭ ላይ ሆናችሁ በላይቭ ላይ እሷ እንደገደለች እሷ እንደዚህ እንዳረገች ስትሉ ነበረ። ስለዚህ እኔ ስሜን ማጥራት፣ አንድ ሰው ስሙን ማጥራት መብቱ ነው። ስሙን ልታጠራ መጣች። ስሟን ልታጠራ መጣች። ስሟን ልታጠራ ስትመጣ ሮዚ መጣች። ምንድናለች? እኔ ባለ ጉዳይ ነኝ። ስለዚህ ባለ ጉዳይ እስከሆንኩ ድረስ ለጉዳዩ ማብራራት ፈልጋለሁ ስትል ሮዚ እሻልን እድል ሰጠን። ምክንያቱም ሮዚ ባለ ጉዳይ ከሆነች ኩዌት ያላችሁ ሰዎች አርፋችሁ ተቀመጡ። ሮዚና ሂዊ ይነጋገሩ። ለዚህ ደግሞ ሀቡ ቤት በደንብ እንድታወሩ እድሉን ሰጠናችሁ። አሁን ኩዊን ትግባ ብላ አስገባናት አላልኩም ማለች። ካላልሽ ውጪ። ሮዚና ሂዊ ሞር ኢምፖርታንት። ሮዚ ሂዊ ላይ ያላትን ጥያቄ ትጠይቃት። ሂዊም ፈቃደኛ ናት ሁሉን ነገር ለመመለስ። ሮዚም እኔም ፈቃደኛ ነኝ ብላለች። ሁለቱ ይነጋገሩ። አበቃ። ከዚህ ውጭ ሌላ ነገር የለውም። አለቀ በቃ። ሳራ እኔ መናገር ሮዚ መረጃና ማስረጃሽን ይዛችሁ ሀቢባ ቤት ተገናኙ። ሰዓቱን ንገሪና፣ ምክንያቱም ሰዓት እዚህ ስለሚምታታ። ይኸውልሽ አንድ ነገር ልንገርሽ ሳርዬ፣ ይኸውልሽ አንድ ነገር ልንገርሽ ሳርዬ፣ እዚህ ጋር ማለት ነው ልጅቷም ተገደልኩ ካለች መረጃ ታምጣ ብላለች። ልጅቷን ግን ከቤቷ ስታስወጣት ኩዊን ሁሉ መታ እንዳወጣቻት ሰማሽ። ይኸውልሽ አንድ ነገር ልንገርሽ፣ አሁንም የምነግርሽ ነገር እኔ እዚህ ስላለው መረጃ ይላኩልኝና እሱን ላወጣ እችላለሁ። በተረፈ ግን እዛ ያለ ሰው ይገባል ወይም ይናገራል ብለሽ እንዳትጠብቂ። ለመሰለሽ ቤቱን የምታከራየው ሴትዮ ልጅቷ የሞተችበትን ኩዌቲ ነው ባሏ እያልኩሽ ነው። እሱ ደግሞ ሁሉንም ነው የሚያስለቃቅማቸው። እያለች ነው እሷ። አስገቡኝ እኔ ልትገባ ተራትን እኮ በእናትሽ። ስለዚህ ሂዊም ሮዛም ልንገራችሁ። ሮዝ ነገ በኢትዮጵያ አቆጣጠር 9 ሰዓት ከሰዓት በኋላ በኢትዮጵያ ቆይ እስቲ ስንት ሰዓት ነው? ቆይ እኔ ኃይለኛ እንትን አለ እውነት። ቆይ አንድ ጊዜ ቼክ ላርግ፣ ምክንያቱም እንድታዩ ማለት ነው። በዛ ላይ የእውነቴን አርጊ ሮዚ፣ ተነጋገሩ ጎበት
ይኸውልሽ ይኸው ሁለታችሁ ቆይ በትልቁ አድርጊው ሳርዬ። እሺ ይሳል ሰዓት አስተካክሉልኝ እንጂ ነገ ይኸውልሽ ነገ ኃይለኛ ድግስ አለብኝ። እሺ የሴትዮዋችን የባሌ እናቷ እህት ስሚማ ልንገርሽ፣ ሀቡ ከነገ ወዲያ ደግሞ ነው መሰለኝ የእርዳታ የስንቅ ምናምን እርዳታ አላት። ስለዚህ ከእሷ ጋር ይነጋገሩ አይሻልም? ፕሮግራም የያዙ ሮዚ ሚዩት አረግንሽ ስልኩ ስለሚጮህ ማለት ነው። ማሪ ይቅርበኝ። ቁጥሩ አለኝ ማውራት እችላለሁ። እናወራለን ከሀቡ ጋር። በቃ ምን በያት መሰለሽ እንድታስታውስ በሙኒት በኩል ለ9 ሰዓት የቀጠርሽን እኛ ነበርን። እኔ የሚመቸኝ በዚህ ሰዓት ነው ይመችሻል ብለሽ ተነጋገሩ። እሺ አውሪያት ወደ ደውላለሁ። በጣም ነው የማመሰግነው ሳርዬ። መሲ ግን ለሌላ ቀን ያው ኩዊንን ያስወጣት ማን ጠርቶኝ ነው የመጠን ያልተጠራውም ስላለች አስወጥቻታለሁ። አስገቢኝ ብላ ከታች ጻፈች። ሳሪ አስገቢያት አልኩሽ። ስለዚህ አየሽ እንደዛ ስላለች ነው ያስወጣት። ግን ደግሞ ሮዚ በማርያም በእርጋታ በማርያም የእውነት እናንተ የምትቆሙ ከሆነ ከይዊ ጋር ቁጭ ብላችሁ ሁለታችሁ ተነጋገሩ። ሌላ ሰው ጣልቃ አስገብተሽ ደግሞ ልጆቹ እንትን እንዳይሉ በፈጠረሽ ታውቂያለሽ። አረብ ሀገር ያለውን ነገር ኩዌት ያለውንም ህዝብ ደግሞ ልስማ፣ ኮሚኒቲውም ምን እንደሚል ልስማ። ያለውን ነገር አሳውቃቸዋለሁ። በቃ ጥሩ ካላስ ያለ ለነገ እኮ ኩዊን ነገ ተነጋገሩ። ሀቡ ቤት ያለ ሂዊ በቃ ነገ ሀቡን ትንትልና አለች ባይዘወይ ሰሚራ በጣም ብዙ ነገሮችን የምሰራ ሰው ስለሆነች ቀላል ነው ለእሷም ብትገባ። ጥሩ አይ ካላስ ከዚህ በኋላ በቃ ሀቡ ጋር ሂዊ ምሽ ብላለች። አንቺም ሀቡን አውራት፣ እኛ እናወራታለን። ሀቡ ሂዊ ራስሽን ጠብቂ፣ አዳምጪኝ። አንድ ነገር ኤክስፕሌን ስታረጊ በመጀመሪያ ደረጃ መረጋጋት ያስፈልጋል። መረጋጋት ስልሽ አሁን አንቺ እውነት ከአንቺ ጋር ሆኖ እንኳ በጣም ብዙ ነገሮችን መናገር ካልቻልሽ ከባድ ነው የሚሆነው። ስለዚህ ያንን ነገር ለማድረግ ተረጋግተሽ ያለውን ነገር ማስረዳት መቻል አለብሽ። አንቺ ጋር ያሉትን ጥያቄ ሁሉ ፕሩቭ አድርጊ፣ ችግር የለውም። ለምን እውነተኛ ነኝ ብለሽ እስካለሽ ድረስ። ስለዚህ እባክሽ ተረጋግተሽ ካለሽ ነገር አንጻር አስረጂ። ከዛ ውጭ አይዞሽ፣ እኛም የሄታችን ሁኔታ በዚህ ሁኔታ እንዲቀር አንፈልግም። ማንም ኢቭን አንቺ እንኳ ባገያት የገደላት ሰው ካለ ሁሉም ከጎኗ መቆም አለበት። ያችን የመሰለች አበባ የመሰለች እህታችን ከነ ልጇ እንደዛ ስትቀር በጣም ያሳዝናል። አንቺም ደግሞ እንደዚህ ሆነሽ እሷን ለማዳን ብለን ወይም የእሷን ነገር ለማውጣት ብለን አንቺንም ማጣት አንፈልግም። ተረድተሽኛል? ስለዚህ ሀቡም በጣም በዲሲፕሊን ስለምጠይቅ ሲመስለኝ እናቱም የተረጋጉ ሰዎች ናቸው። አውሩ እሺ ውዴ። በቃ ጨርሰናል። እሺ ካስ በቃ ጨረስን ጋይስ ካላስ። እሺ እኔ አሁን ኮፒ ሊንክ ልታረጉልኝ ትችላላችሁ። ሙኒት ሀቡን አውሪላቸው። አወራኋት፣ ነገርኳት እኮ 9 ሰዓት ተብሏል። ሄደው እነሱ ያስተካክሉ ሰዓታቸው።